እንደምን አላችሁ ውድ ተማሪዎች በዛሬው ዕለት የምናየው ከ9ኛ እስከ 12ኛ ክፍል ላሉ ተማሪዎች የተዘጋጀ የእንግሊዘኛ የግራመር ጥያቄዎች ናቸው። እነዚህ የግራመር ጥያቄዎች ለዛሬ ፓርት 2 ነው የምናየው ማለት ነው። ከዚህ በፊት ፓርት 1 የተሰራ አለ እዚህ ዩቲዩብ ቻናል ላይ ማየት ትችላላችሁ። እነዚህ የእንግሊዘኛ ግራመር ጥያቄዎች የተለያዩ የግራመር ቶፒኮችን የሚያካትቱና ከነ ማብራሪያ ጋር አብረን እንሰራለን። እንግሊዘኛ ብቻ ሳይሆን ሌሎች የትምህርት አይነቶችንም እንደዚህ እየሰራ እንገኛለን። ከ9 እስከ 12ኛ ክፍል ማለት ነው። እነዚህን የተለያዩ የትምህርት አይነቶች በመጽሐፍ መልክ ጥያቄዎችን በርካታ ጥያቄዎችን የያዘ መጽሐፎች አዘጋጅተናል። እነዚህ መጽሐፎች በፒዲኤፍ ወይም በሶፍት ኮፒ ከፈለጋችሁ እዚህ ጋር በተቀመጠው አድራሻ ኮንታክት አድርጉን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። አሁን ወደ ጥያቄዎቹ እንሂድ። Number 1, the food in the restaurant was dash I had ever eaten. A, worse, B, better, C, worse, D, good. Okay, A, worst. This is the superlative form of the bad ማለት ነው። አሁን እዚህ ጋር ሬስቶራንት ውስጥ ከበላሁት እስካሁን ካየሁት ከበላሁት ምግብ ውስጥ ይሄ ወርስት ነው። ምንድነው ይሄ? ኮምፔር ስናደርግ ነገሮችን ለምሳሌ ባድ ስንል ከማንም ጋር እንትን ሳንል ባድ ካል ያው አናነጻጽርም ወይም ኮምፔር አናደርግም ማለት ነው። ዜን ወርስ ስንል ደግሞ ሁለት ነገሮችን ስናነጻጽር ነው። ወርስት ካልን ግን ሁለትና ከዛ በላይ ወይም ደግሞ እዚህ ጋር እንደተቀመጠው እዚህ ሬስቶራንት ውስጥ ከበላሁት ምግብ እስካሁን እንደዚህ አይነት በልቼ አላቅም አስቀያሚ ለማለት ነው። ሶ ወርስት to what do you think is going wrong dash appeared for the exam? A, anyone, B, no one, C, someone, D, only a little. Okay, B, no one. Okay, no one appeared for the exam. ምንድነው የተፈጠረው ሚል what's wrong ይልና no one appeared on the exam. ስለዚህ ማንም ሰው ለኤግዛም አልተቀመጠም ወይም አልመጣም። ምንድነው የተፈጠረው ነገር ይላል። 3, are you coming to the party tonight? I am sorry dash. A, I am coming very late. B, I may be coming. C, I have another engagement. D, I am coming with a friend. Okay, C, I have another engagement. So ምንድነው ይሄኛው? I am sorry, I have another engagement. This is the polite ምንድነው refusal ይባላል ወይም politely እዚህ ፓርቲው ላይ እንደማይገኝ ለመግለጽ የተጠቀመበት ነው ያኛው። 4, my parents dash Paris at 1 o'clock tonight. A, is going to leave. B, will leave. C, are leaving. D, leave. are leaving ሲል ምንድነው ፊውቸር ፕላንን የምንጠቀመው ነው ማለት ነው። ይሄ ፕሬዘንት ኮንቲኒዩስ ቴንስ ነው። ፕሬዘንት ኮንቲኒዩስ ቴንስ ላይ ፊውቸር ፕላኖችንም ለማድረግ ወይም ደግሞ ለማቀድ የምንጠቀምበት ስለሆነ my parents are leaving Paris at 1 o'clock tonight. 5, by the time we got home the robbers dash. A, left. B, leave. C, had already left. D, will have left. Okay, C, had already left. so ይሄኛው ምንድነው የሚለው ልክ እኛ ቤት ስንደርስ ሌቦቹ ኦሬዲ ሄደው ነበር። had already left ሌቦቹ ዘርፈው ወጥተው ነበር አልነበሩም ለማለት ነው። ስለዚህ ሁለት ፓስት አክሽኖች አሉ። we got home and ሌላው ደግሞ arrive ማለት ወይም ደግሞ I mean የሮበርስ ሌፍት ማለት ነው። ስለዚህ ሌቦቹ ከቤት መውጣት እና እኛ ቤት መድረስ ሁለት ፓስት አክሽኖች ናቸው። ስለዚህ የቀደመው አክሽን had already left የሚለው እኛ ልክ ስንደርስ እነሱ ቀድመው ወጥተዋል ለማለት ነው። ስለዚህ
ሁለት ፓስት አክሽኖች ሲመጣ አንዱ የግድ በፓስት ፐርፌክት ቴንስ ይገለጻል፣ አንደኛው ደግሞ በፓስት ይገለጻል ማለት ነው። 6 the woman dash husband won the 1984 Nobel Prize is today's guest of honor. A who, B which, C whom, D whose. Okay, D whose. whose የምንለው ምንድነው? ፖዚሽን ነው ወይም ባለቤትነትን የሚያሳይ ነው። whose husband ነው። ስለዚህ whose husband, whose father, whose mother, whose እያለን ለሰው የምንጠቀመው ባለቤትነትን የሚያሳይ ነው ማለት ነው። 7 did he say he scored 100? Oh no, he is dash close to that. A anywhere, B nowhere, C somewhere, D not around. Okay, B nowhere. Okay, nowhere close to that means far from the truth ማለት ነው። ይሄኛው ምንድነው? 100 አመጣ ወይ 100 ስኮር አረገ ወይ ሲል ኦ ኖ አለ። ስለዚህ ኦ ኖ ማለት 100 አይደለም ማለት ነው። ለዚህኛው ፋር ነው ማለት ነው። ፋር ነው ማለት ወደ 100 የሚቀራረብም አይደለም፣ በጣም ዝቅተኛ። nowhere close to this 100 ማለት ነው። 8 the students dash their final examination last week have gone to አዲስ አበባ. A took, B taking, C taken, D were taken. Okay, C taken. Okay, C this taken okay refers to the who took their final exam last week ይልና then without helping verb ነው ይሄኛው የተቀመጠው ማለት ነው። helping verb የሌለው the past participle ወይም ደግሞ omitting the helping verb and it is a past participle used to communicate the past action. This is taken ማለት ነው። 9 the kids were playing in the garden when it suddenly dashed to rain. A had begun, B begins, C was beginning, D began. Okay, D began. Okay, ይሄ ሁለት አክሽኖች የፓስት አሉ። ልጆቹ ውጪ እየተጫወቱ ያለ ዝናብ ድንገት ጀምሮ ነበረ ለማለት ነው። ስለዚህ ሁለት ፓስት አክሽኑ አንዱ ፓስት ኮንቲኒየስ ነው ይሄኛው were playing የሚለው ፓስት ኮንቲኒየስ ነው። ዜን ሌላኛው ደግሞ ፓስት ልክ ሁለቱም አንድ ላይ እየተደረጉ ያሉ ድርጊቶች ናቸው። at the same time ይሄኛው began የሚለው በፓስት በሲምፕል ፓስት ይገለጻል ማለት ነው። 10 rains cause soil erosion dash away millions of tons of precious topsoil every year. A carrying, B carried, C have carried, D are carrying. Okay, A carrying away. This carrying away ምንድነው? present participle ነው። acts as the adjective describing the ongoing consequence of the soil erosion. 11 the barrel in dash the cat is laying is empty. A which, B who, C that, D whom. A which ነው the barrel which the cat is laying is empty. ይህ which የሚለው ለቲንግ ወይም ደግሞ ለእቃ ነገሮች የምንጠቀምበት ነው። እነዚህ who እና whom ደግሞ ለሰው ወይም ለፒፕል የምንጠቀምበት ነው። ዛት ስንል ደግሞ የኢንፎርማል ስፒች ወይም ደግሞ ለፕሮፖዚሽንም እንጠቀመዋለን ማለት ነው። ኦኬ 12 አየለ one of my cousins is more considerate dash A of my friends, B than anybody else, C than anybody, D and most tolerant. Okay, B
than anybody else. Okay? So አየለ one of my cousins is more considerate than ስለዚህ አየለ ከሚያውቃቸው ውስጥ ምንድነው more than እንላለን። ይሄ ኮምፓራቲቭ ዲግሪ ነው ማለት ነው። እዚህ ኮምፔር ስናደርግ more than anybody else ይሄኛው of my friends than anybody and most tolerate ለምሳሌ ምን ይላል of all my friends ሲል ይህ ኮምፓሪዝን አይደለም ማለት ነው። ኦኬ then than anybody means incomplete ነው ወይም ደግሞ acquired እንላለን። and most tolerated is different idea ከዚህ ጋር የሚገናኝ አይደለም። so ይሄኛው comparative degree ነው than anybody else እንላለን ማለት ነው። 13 when we came in the morning we found the window dash A broke B broken C breaking D break. okay B broken. okay the window ይሄ past participle ነው። broken ስንል past participle ወይም verb 3 ነው እዚህ ጋር የተጠቀመው that describes the state of the window ማለት ነው። የዊንዶውን ስቴት የሚገልጽበት past participle ነው ማለት ነው። ኦኬ so broke ካለን ምንድነው it's a past tense and breaking አንጠቀምም ማለት ነው። breaking present participle ወይም ደግሞ active ስለሆነ ማለት ነው። break ደግሞ base verb እንለዋለን። 14 I have many brothers dash are university students. A none of which B one of which C none of whom D one of them. okay C none of whom. okay none of whom means እዚህ ጋር I have many brothers ይላል። ከዛ ብዙ ናቸው እነዚህ ፕሉራል ናቸው። እነዚህን ብዙ ተማሪዎች ወይም ፕሉራል ሪፈረንስ ስናደርግ ምንድነው የምንጠቀመው none of whom are university students ከነዚህ ከወንድሞች ውስጥ አንዱም የዩኒቨርሲቲ ተማሪ አይደለም ማለት ነው። ሌሎቹ ግን which ስንል ሁለቱም which ስንጠቀም which ለሰው አንጠቀም ማለት ነው። እዚህ ጋር ደግሞ ይሄ one of them are ይላል። እዚህ ጋር are ብሎ one of them አይባልም ማለት ነው። እዚህ ጋር ይሄ one of them ስላለ ኦኬ 15 we like everything dash he says. A which B that C what D whom. okay B that he says. okay we like everything that he says እሱ ያለውን ሁሉንም ላይክ እናደርጋለን ወደነዋል ንግግሩን ለማለት ነው። okay this is the relative pronoun that refers to everything ማለት ነው። everything እሱ ያወራው we like. okay 16 Gitaun's uncle and my neighbor dash to the behave properly are now very friendly with their boss. A warning B warned C warned D warned. okay C warned. okay warned means it indicates that describes something that happened to the subject. 17 David can't go now. He is too busy dash his passport is out of date. A besides B therefore C nevertheless D otherwise. okay A besides means the in addition to ለማለት ነው አይደል? besides የምንጠቀመው ዳዊት can't go now አሁን ዳዊት መሄድ አይችልም ምክንያቱም ቢዚ ነው። እንዲሁም ደግሞ ቢዚ መሆኑ ብቻ አይደለም ፓስፖርቱም አውት ኦፍ ዴት ስለሆነ ማለት ነው። ስለዚህ in addition to ለማለት besides እንላለን ማለት ነው። 18 sorry you can't speak to Malit. She dash a bath. A has B is having
C have D does B is having ስለዚህ ማለትን ማናገር አትችልም ይቅርታ እሷ ምን ያደረገች ነው እንደ ባዝ ነች she has having a bath ሻወር እየወሰደች ነው ለማለት is having a bath እንላለን okay 19 I feel that Dash loves me from the group so I have to join another one A everyone B someone C no one D anyone You see no one I feel that no one loves me from the group ከግሩፕ ውስጥ ማንም አንድም ሰው እንኳን የሚወደኝ የለም እንደዛ አይነት ስሜት ይሰማኛል ስለዚህ ሌላ ግሩፕ ጆይን ማድረግ አለብኝ እያለ ነው ስለዚህ no one is the correct answer everyone ካልን ያው ሁሉም እንደማለት ነው this is everyone እና someone ካልን opposite ነው the opposite of this context ማለት ነው anyone ካልን ደግሞ vague ነው የሚሆነው ይሄ expressible አይደለም anyone ስንል the teacher told me dash to my friends during the exam A to not to talk B not to not talk C stop talking D to don't talk okay A not to talk okay ይሄኛው reported speech ነው አይደለ reported speech ላይ my teacher told me ካለን not to talk to my friends during the exam 21 his tireless effort to succeed in life he still leads his life miserably A however B despite C in spite of the fact that D also B despite is a preposition that introduces the contrast ያንንትን ኢንዲኬት ለማድረግ እንጠቀማለን ማለት ነው ይሄኛው however ስንል ምንድነው two independent sentences ለማገናኘት እንጠቀምበታለን ማለት ነው in spite of the fact that ስንል ደግሞ ይሄኛው followed by a full clause but there is only noun phrase መኖር አለበት ማለት ነው although ስንል ደግሞ ለnoun phrase አንጠቀመውም ማለት ነው okay 22 let me withdraw some money from the ATM dash we come across something interesting in the supermarket A in case B when C unless D if A in case ነው in case ከኤቲኤም ብር ላውጣ እስኪ ምናልባት የሆነ ኢንተረስቲንግ የሆነ ነገር ሱፐርማርኬት ካገኘን ልንገዛ እንችላለን ለማለት in case precaution ነው ጥንቃቄ ነው ምናልባት እንደዚህ ካጋጠመኝ እንደዚህ in case እንደዚህ የሚያረጋኝ ወይም እንደዚህ የሚያጋጠመኝ ከሆነ ይሄንን ላድርግ ቅድመ ጥንቃቄ ለመጠቀም ምን እንጠቀማለን in case እንላለን ማለት ነው 23 she is not similar dash any member of family in any term A along B to C with D at okay B to similar to no she is not similar to ማለት ማንንም አትመስልም ማለት ነው ስለዚህ similar to አብሮ የሚሄዱ ናቸው ማለት ነው similar እና to አብሮ የሚሄዱ prepositions ነው ይሄኛው to የሚለው ማለት ነው so she is not similar to her mother when she is not similar to her father እንዳል ማለት ነው ስለዚህ to እንጠቀማለን 24 he treats her dash she was his own wife A also B in spite of C so that D because of A also so he treats her as though she was his own wife okay so this is also ስንል
ኢማጂናሪ የሆነ ወይም ሃይፖቴቲካል ሲቹዌሽንስ ሲሆን ማለት ነው። ይሄ አሰው የምንጠቀም 25 we are not sure but there is dash be another rise in the price of petrol. A could be will C should be D would. A could express possibility ነው። ይሄ could ስንል possibility የሚያሳይ ነው። ኦኬ we are not sure but there could be another rise in the price of petrol. Okay 26 in my opinion he has dash come in the contact with her. Listen, he couldn't have raped her. A just B never C ever D barely. Never. Okay in my opinion he has never come in contact with her. Okay ይሄኛው አላደረገም ለማለት ነው። has never እንላለን። he has never come. Okay listen he couldn't have raped her. የሆነ ድርጊቱን እሱ አላደረገም ከሷ ጋር ኮንታክት ኖሮት አያውቅም ለማለት ነው። ኦኬ ሌሎቹ አሁን just means recently ለማለት አሁን recently የተደረገ ለማለት ever ስንል ደግሞ usually questions ወይም ኔጌቲቭ ምንጠቀመው ነው። barely ካልን ደግሞ almost not ለማለት ነው። ኦኬ 27 she looks weak and pale. She does be ill. A will be shall C must D ought. Okay C must እሷ ምንድነው ደክማታል በጣም ደክማለች ስትታይ በጣም ስለዚህ ምን መሆን አሟት መሆን አለበት ለማለት ነው። አሟት መሆን አለበት ይሄኛው must ስንል strong certainty የመሆን እንትኑ ስትሮንግ ነው የግምታችን ማለት ነው። ስትታይ የህመም ስሜት ይታይባታል ስለዚህ አሟት መሆን አለበት እንደዚህ የሆነች ስንል strong certainty የምንገልጽበት ነው። will ካል ምን ነው futurity ነው። shall ወይም ፎርማል ፊውቸር ነው የሻል የምንለው ማለት ነው። ዜን ought to ስንል ደግሞ about more obligations ወይም advice not the certainty አይደለም ማለት ነው። 28 it was the most interesting discussion that dash A I have ever participated. B I had never participated. C I have never participated. D had ever participated. Okay A I have ever participated ማለት ነው። ይሄ ምን ማለት ነው? ይሄ ምንድነው ዲስከሽኑ ዘ ሞስት ኢንተረስቲንግ ነው እስካሁን ከተሳተፈባቸው ዲስከሽኖች ውስጥ አንዱ ነው ማለት ፓርቲሲፔት ካደረኩበት ውስጥ ሞር ኢንተረስቲንግ የሆነው ነው ይሄኛው። 29 Fasil dash when the inspector found A had not yet arrived. B had not yet arrived. C will not have arrived. D cannot arrive. Okay A had not yet arrived. Okay, this is the past perfect. The past perfect action had not arrived የሚለው before another simple past ማለት ነው። ይሄኛው ሁለት ፓስት አክሽኖች አሉ። ይሄኛው አንድ ፓስት ነው። ኢንስፔክተር ፎንድ ኢንስፔክተር ስልክ ሲደውል ሰውየው ምን ፋሲል ምን ገና ቤት አልደረሰም ነበር ማለት ነው። ስለዚህ የፋሲል መድረስ አለ የኢንስፔክተር ስልክ መደወል አለ። ሁለቱም ፓስት አክሽንስ ናቸው። ይሄኛው ፓስት ፐርፌክት የምንለው ይሄኛው የቀደመ አክሽን ስለሆነ had not yet arrived እንላለን ማለት ነው። 30 don't you think he can easily beat his contender? He is faster and dash. A very strong. B much stronger. C more stronger. D more strong. Okay B much stronger.
much stronger ስንል ምንድን ነው? the much stronger compares two things with emphasis ማለት ነው። ኦኬ ይሄ much stronger ካለ emphasis የተሰጠውንና ሁለት ነገሮችን ኮምፔር ለማድረግ የምንጠቀምበት ነው ማለት ነው። ስለዚህ he is faster and much stronger አሁን very strong ስንል ምንም ኮምፓሪዝን አይደለም። more stronger ካልን ደግሞ ደብል ኮምፓራቲቭ ይሆናል ማለት ነው። ምን ማለት ነው? ደብል ኮምፓራቲቭ ስንል stronger በራሱ ኮምፓራቲቭ ነው። more ደግሞ ስንልም ኮምፓራቲቭ ነው። ስለዚህ more ብለን በራሱ ጊዜ ኮምፔር የምናደርገው ስለሆነ more stronger አንልም ማለት ነው። ይሄ more strong ደግሞ አይባልም ኢንኮሬክት ነው የግራማቲካሊ ማለት ነው። 31 she hardly speak English dash A can't she B doesn't she C does she D can she C does she ይሆናል። ይሄ ታግ ኩዌሽን ነው። ታግ ኩዌሽን ላይ ይሄኛው ስቴትመንት ፖዚቲቭ ከሆነ ኩዌሽኑ ኔጌቲቭ ይሆናል አይደል? ይሄኛው ስቴትመንት ደግሞ ኔጌቲቭ ከሆነ ኩዌሽኑ ፖዚቲቭ ይሆናል ማለት ነው። ስለዚህ she hardly speak English ማለት hardly ስንል ኔጌቲቭ ነው። ስለዚህ hardly ኔጌቲቭ ከሆነ ታግ ኩዌሽኑ ምን ይሆናል ማለት ነው? ፖዚቲቭ does she ይሆናል ማለት ነው። ይሄኛው ምን ማለት ነው? she can't speak English ለማለት ነው። ወይም ይሄኛው hardly የተጠቀመው she can't speak English ለማለት ነው። she hardly speak English so dash እንላለን ማለት ነው። 32 Ethiopians are famous dash long distance running A in by B by C as A D for D for okay Ethiopians are famous for nominal famous for long distance running ይሄኛው ከእንት ጋር የሚሄድ ነው ማለት ነው። ኦኬ የፎር ስንል ፕሪፖዚሽኑ describing reason someone is well known ማለት ነው። well known ነው ወይም ታዋቂ ነው ስንል famous for እንላለን ማለት ነው። 33 the instructor gave a good lecture last week I didn't know about it I wish I dash about it A had known B were known C knew D have known A I had known እንላለን ማለት ኢንስትራክተራችን ላስት ዊክ ጥሩ ሌክቸር ሰጥቶን ነበር ከዚህ በፊት አላቀውም ነበር ነው። ስለዚህ I wish I had known about him እንላለን ማለት ነው። ይሄ past perfect እንጠቀማለን ማለት ነው። ሌሎቹን በምናይበት ሰዓት የዌር known it's incorrect ነው። ኒው ስንል ደግሞ እዚህ ጋር አንድ past action አለ ያኛው እንደዚህ አውቀው ቢሆን ኖሮ ብለን ለመግለጽ የምንጠቀመው most of the time I had known እንላለን ማለት ነው። 34 they couldn't dash with each other so they had got to their own ways A get up B get along C get away D get around B get along okay get along means good relationship ለመግለጽ ነው። ይሄ get along ስንል ማለት ነው። ኦኬ 35 dash his ceaseless effort he couldn't be successful A despite of B also C in spite of D regardless okay C in spite of okay the in spite of means the even though ለማለት ነው። even though so even though his ceaseless effort okay he couldn't be successful 36 the two warring countries have agreed to dash fire A set B sees C size D sees
ኦኬ ሲዝ ሲዝ ፋየር ማለት ነው የተኩስ አቁም ለማለት ሲዝ ፋየር እንላለን። የሌሎቹ አሁን ይሄኛው ሲዝ ከሆነ ያው ወረራ ነው የሚሆነው። ይሄ ሳይዝ ደግሞ ከሳይዝ ጋር የተያያዘ ነው፣ ብዙ አይገናኝም ከዚህ ጋር። 37 newly published books are on dash at the exhibition center. A sale, B sold, C selling, D sale. A on sale ካልን ማለት ነው it is on sale ካልን የተሸጠ ነው ገበያ ላይ ነው ለማለት on sale እንጠቀማለን ማለት ነው። 38 ቆንጂት is respectful and intelligent dash everybody loves her. A because B as a result, C since, D also. B as a result ስለዚህ ቆንጂት ምንድነች ኢንተለጀንት እና ሪስፔክትፉል ነች፣ በዚህ ምክንያት ሁሉም ይወዳታል ለማለት ነው። as a result እንላለን። 39 he picked up the ball dash it carefully and kicked it upward. A hold, B holding, C held, D holds. Okay, C held. Okay, አሁን እዚህ ጋር የምናየው ምንድነው ተመሳሳይ የሆኑትን ማለት ነው አብረው የሚሄዱትን ፓስት ሲምፕል ማች እናያለን ማለት ነው። ይሄኛውን ፒክድ ስንል ፒክድ አፕ ስንል ፓስት ሲምፕል ነው። እንደገና እዚህ ጋር ኪክድ ይላል ማለት ኪክድ። ስለዚህ ከነዚህ ጋር የሚሄድ ሄልድ የሚለው ማለት ነው ሄልድ። 40 it has been said that the more girls go to school dash they will try. A the harder, B the hard, C harder, D the more harder. Okay, A the harder. Okay, it has been said too that the more girls go to school the harder they will try. አሁን ሁለቱም ምንድናቸው ዘሞር ብንልና ዘሃርደር እንላለን ማለት ሁለቱ የሞር ኮምፓራቲቭ ለምንጠቀመው ነው ማለት ነው። ኮምፓራቲቭ ክሎዝስ ናቸው ሁለቱም። ስለዚህ ዘሞር ገርልስ ጎ ቱ ስኩል ዘሃርደር they will try. 41 dash she remained loyal to her husband. He would never have abandoned her. A has, B had, C were, D if. Okay, B had ይሄኛው ምንድነው ኮንዲሽናል ሴንቴንስ ነው ይሄ። ስለዚህ ታይፕ 3 ኮንዲሽን ነው ይሄ አይደል? ታይፕ 3 ኮንዲሽን የሆነው ምንድነው had she remained to her husband ይልና ይሄኛውን ነው የምናየው ማለት ነው። እዚህ ጋር ዳሹ ላይ ምን እንደሆነ ለማወቅ ከዚህ ከኮማ በኋላ ያለው would never have ወይም would have የሚል ካለ እዚህ ጋር must be past perfect መሆን አለበት had መሆን አለበት ማለት ነው። 42 Martha is slim and beautiful dash her mom. A as, B similar, C like, D as if. C like. Okay, like means similar ማለት ነው። Okay, like means Martha is slim and beautiful like her mom እሷን ትመስላለች። ሲሚላሪቲ ለመግለጽ ማለት ነው። ኦኬ ሲሚላሪቲ ለመግለጽ እንጠቀመዋለን። ኦኬ so like preposition used to show similarity as a typical used before a clause or to indicate the role. similar ይሄኛው similar ያልሆነው ለምን ነው? similar to ቢሆን ኖሮ to እንደዚህ ቢሆን ኖሮ መልስ ይሆን ነበር ማለት similar to her mom. 43 neither the singers nor the conductor dash ready to step on the stage. They completely seem lost. A is, B was, C were, D are. A was, B was. ይሄ ምን ማለት ነው? ይሄ ኒር የሆነው ወይም ከዚህ ጋር the conductor ስንል ሲንግል ነው አይደለ? የሆነ the conductor was ነው የሚል neither the singers አለና nor the conductor was ነው የሚል ማለት ነው። ስለዚህ
ዌር እና አር አንጠቀም ለአንድ ለኮንዳክተር ማለት ነው። ዜን ኢዝ ያልሆነበት ደግሞ ለምንድን ነው? because it's a past አይደለ? they completely lost ይላል past action ስለሆነ ማለት ነው። 44 I am sorry for dash your trust. It will not happen again. A breaking, B betraying, C disappointing, D violating. Okay, B betraying. Okay, the betraying. Yeah, betraying means I'm sorry for betraying your trust. It will not happen again. ይህ ማለት refuse I mean breaking the trust ማለት ነው። ወይም ደግሞ ትረስቱን ስላልተቀበልክ ወይም ደግሞ ትረስትን that means the most natural and strong word when referring to breaking someone's trust a serious way ማለት ነው። okay 45 she handed dash the book. A I B me C myself D mine. okay B mine I mean me. She handed me the book. okay this means the handed me ስንል object pronoun እንለዋለን። she handed me the book. 46 they invited dash to the party. A we B us C ourselves D ours. okay B us ይሄኛው ምንድነው? object pronoun እንለዋለን። they invited us እንላለን ማለት። 47 please pass dash the salt. A I B me C myself D mine. A me please pass me the salt. 48 we saw dash at the concert last night. A they B them B C themselves D their. Them okay them we see the we saw them ነው የምንል ማለት ነው። ይሄም object pronoun እንለዋለን ማለት ነው። 50 I am dash with the quality of your service. A satisfied B delighted C dissatisfied D content. okay A satisfied I am satisfied with እንላለን ማለት ነው። satisfied with ነው። ይሄ collocated words የምንላቸዋለን ወይም ደግሞ ሁለት ወርዶች እንደ አንድ የምንጠቀመው ማለት ነው። ስለዚህ satisfied with አብረን it fits with the ምንድነው ከዚህ ጋር አብሮ የሚሄደው satisfied with የሚለው ይሆናል ማለት ነው። dissatisfied ስንል ግን opposite meaning ይኖረዋል ማለት ነው። ኦኬ ለዛሬው የእንግሊዘኛ ግራመር ጥያቄዎች የዚህኛው ክፍል በዚሁ አጠናቀናል። ለሚቀጥለው ሌሎችም በርካታ ጥያቄዎች እንደዚሁ እየሰራን እንቀጥላለን። እስካሁን ባሉት ጥያቄዎች ዙሪያና ሌሎች አስተያየቶች ካላችሁ ኮሜንት ላይ ጻፉልን። የእንግሊዘኛ ብቻ ሳይሆን ሌሎች የትምህርት አይነቶችንም ከ9 እስከ 12ኛ ክፍል እንደዚሁ እየሰራን እንገኛለን። እንደ ጂኦግራፊ፣ ሂስትሪ፣ ባዮሎጂ፣ ኢኮኖሚክስ እና ኬሚስትሪ ያሉ የትምህርት አይነቶችን ለእነዚህ የትምህርት አይነቶች ለእያንዳንዳቸው አጋዥ መጽሐፍ አዘጋጅተናል። የጥያቄና መልስ አጋዥ መጽሐፍ ማለት ነው። በርካታ ጥያቄዎችን ከዩኒት 1 እስከ መጨረሻው እንዲሁም ደግሞ ሞዴል ኤግዛሞችን የያዘ። ስለዚህ እነዚህ መጽሐፎች በፒዲኤፍ ወይም በሶፍት ኮፒ ከፈለጋችሁ እዚህ ጋር በተቀመጠው ሊንክ ወይም አድራሻ ኮንታክት አድርጉን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ ነው። አብረን እንቀጥላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።